የተወገዘ የተገዘተ በዓል የለንም። በቅዱስ በሰንበት ስገዱ የተገዘቱ በዓላት ብሎ ነገር የለም እየተባላችሁ የተወገዘ የተገዘተ በዓል የለንም። በሰንበት ግን የተወገዘ የተገዘተ በዓል የለንም። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ስብከት መሰረት የሌለው ባላዋቂነት ላይ በስሜት ላይ የተመሰረተ ስብከት ነው። በጾም ሰዓት ጥርሳችሁን የምትወርሹ ሰዎች በደንብ አድርጋችሁ ስሙኝ። ጭራሽ በአይነ ምድር ያጠመቀ ነብይ እንዳለ ታውቃላችሁ። ነው ጉድ እኮ ነው የሚሰማው እግዚአብሔር። እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አዳማ ስላሴ ዙሪያ ዘርፌ ባነሳችሁ ማለት ነውና አጋጣሚ ሆኖ በቦታው ነበርኩኝ። የዛሬ 8 ዓመት ማነው 10 ዓመት መሰለኝ ባልተሳሳትና 2008 ማለት ነውና በተዘጋጀ በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ ከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ነው። ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ኦኬ። ስለዚህ ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆኑ በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዛሬ ቪዲዮ እኛን ያስተምሩናል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ እየላችሁ መጥቻለሁ። የመጀመሪያው ቪዲዮአችን እንግዲህ የዘርፌ ጉዳይ ነው። ዘርፌ እንግዲህ በመጨረሻም ከአዳማ ያሉ ህዝቦች እንግዲህ ከሰዋታል። ሙሉ ኢንተርቪው ላይ ያደረገችው ንግግር ሊገሉኝ ነበር ገፍተውኛ ያለችው ንግግር እንግዲህ ውሸት እንደሆነ ታላቅ ቁጣ መቀስቀሱ ይታወሳልና እንዲሁም ደግሞ በአዳማ ቅድስት ሥላሴ ቤተክርስቲያን ላይ የደረሰብኝ ነገር አለ ያለችው ነገር እንግዲህ የአዳማ ቅድስት ሥላሴ ሰንበት ተማሪዎች ወጥተው ምላሽ ይሰጡበት ይገኛሉ። ሙሉ ያወራችው ነገር ውሸት እንደሆነ እየተናገሩ ነው የሚገኙት። እንግዲህ ጉዳዩ የተፈጸመው የዛሬ 8 ዓመት ላይ ነው። ይህን ነገር ተበድያለሁ ያለችው ዛሬ ደግሞ የኛ ኦርቶዶክሳውያን ሰንበት ተማሪዎች ምንም አይነት ነገር እንዳልተበደለችና ምንም አይነት ነገር እንዳልደረሰባት ምላሽ እየሰጡበት ይገኛሉ። አስደምጣቸዋለሁ። እንደውም ደግሞ እንግዲህ ዘርፌ ከበደ በአንድ ጥቅስ ነው ወደ ፕሮቴስታንት የሄድኩት ስትል ነበረ። ይህ ጥቅስ እንግዲህ ሁላችሁም ሰምታችሁታል ብዬ አስባለሁ። ለዚህም ጥቅስ መምህራችን መምህር ዲያቆን ሄኖክ ኃይሌ ምላሽ ሰጥተውበታል። አስደምጣቸዋለሁ። ሌላኛው ደግሞ በጣም እጅግ የሚያሳዝን መረጃ እየወጣ ይገኛል። በዛው በፕሮቴስታንቶቹ ፓስተሮች ጉዳይ ነው። በጣም እጅግ የሚያሳዝን ነገር ነው። አንዱ ፓስተር በአይነ ምድር አስባችሁታል አይደለ? በጣም እጅግ የሚያሳዝን ነገር ነው። አይነ ምድር ምንድነው ለምትሉ እንግዲህ ሁላችሁም የማታውቁት በሰገራ ሽንት የሚያጠምቅ ፓስተር ማለት ነው። አይነ ምድር የሚባለው ለዛ ነው። በአይነ ምድር የሚያጠምቅ ፓስተር አለ። ሎቱ ስብሐት ይቅር ይበል። ምንድነው እየሰማን ያለ ነው ማለት? ምንድነው እየሰማችሁት ያለውስ? ምንድነው እንደዚህ ያለ ነገር ሰምታችሁ ዝም ብላችሁ ዝምታችሁ መርጣችሁ ቁጭ ያላችሁት? ታዛው እንግዲህ ፕሮቴስታንት ቤት ውስጥ የነበረ ፓስተር ነው ይሄን ነገር ያጋለጠ ያለው በሚዲያ ወጥቶና ቻል ለማመንም ለመስማትም የሚከብድ ነገር ነው እየሰማን ያለ ነው። ይሄን መረጃ አስደምጣችኋለሁ። በቅድሚያ ግን ወደዛ ከመሄዳችን በፊት አንድ ከኛው ከኦርቶዶክስ ቤተክርስቲያን አንድ መምህር በሰንበት ይሰገዳል እያለን ይገኛል። እንዲሁም ግዝፍ በዓላትን ይሰገዳል ማን ነው የከለከለው እያለን ይገኛል። እንግዲህ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ስነ ስርዓት ያላት ቤተክርስቲያን ናት። በስነ ስርዓት የምትመራ ቅድስት ቤተክርስቲያን ናት። አስተምሮቷም አንድ የሆነ ወጥ የሆነ ቀጥተኛ የሆነ አስተምሮ ነው ያላት። ይህ መምህር ከየት ነው ያመጣው እንደዚህ ያለ አስተምሮ? ለመሆኑ ስግደቱ ምን አይነት ስግደት ነው በግዝፍ በዓል ላይ የተከለከለውና የሚሰገደው የሚለውንም ኦርቶዶክሳውያን የሆነ ለይተን ማወቅ ይኖርብናልና ከዚህ መምህር በቅድሚያ እንጀምራለን። ኦርቶዶክሳውያን ሆናችሁ ቪዲዮ ላይክ ያርጋችሁ ጀምሩት። ወደ ቪዲዮ ነው ተከታተሉኝ። ሙሉ ቪዲዮችን እናያለን። እፎይም እጅግ የሚገርም አንድ ቪዲዮ ሰርተው ስም አስደምጣቸዋለሁ። በሰንበት ስገዱ የተገዘቱ በዓላት ብሎ ነገር የለም እየተባላችሁ ነው። የተወገዘ የተገዘተ በዓል የለንም። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ሲናገር። እኚህ መምህር ግን ፍትሐ ነገሥቱን አንብበውት ይሆን? ካላነበቡት ፍትሐ ነገሥቱን ብትጋብዟቸው ደስ ይለኛል። ከዛ ባለፈ እንደ ፕሮቴስታንት አማኝ የሆነ የስህተት ትምህርት ሲተላለፍ አውደ ምህረት ላይና መድረክ ላይ እልልልልል የምትሉ ባለማተብ ኦርቶዶክሳውያን ግን ደህና ናችሁ? እንዴት ናችሁ?
ለምንድነው የማትመረምሩት? ይሄ ትምህርት ትክክል አይደለም ብላችሁ የማታወግዙት ለምንድነው? ለምንድነው የማታወግዙት? እንደ ፕሮቴስታንት አማኝ የሆነ ነገር ፓስተሩ ሲል እልልልል እንደሚሉት እኛም ጋር የስህተት ትምህርት ሲተላለፍ እልልልል የሚል የማይመረምር ትውልድ እየተፈጠረ ነው። እኛ የተወገዘ የተገዘተ በዓል የለንም። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ስብከት መሰረት የሌለው ባላዋቂነት ላይ በስሜት ላይ የተመሰረተ ስብከት ነው። ሁላችሁም ክርስቲያኖች እንደዚህ አይነት ትምህርት ስትሰሙ ዝም ብላችሁ አትለፉ፣ መርምሩ። ምንፍቅና ነውና ለሌሎች እንዲዳረስ ኮፒ፣ ሊንክ፣ ሼር፣ ፖስት እያደረጋችሁ እስከ መጨረሻው ይሄንን ትምህርት ተከታተሉ። አዳምጠው እንመለስበት። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልን በለተቀኑ። ማንም በግዝ ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝ ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝ ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም አንገበግባል። በጣም ነው የሚያንገበግበው። ያመጡልን የነደውን በሙሉ ተቀበለን በቃ እንዲሁ እጃችን ታስቆ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባለወልድ በ30ው ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። በነገራችን ላይ አሁን የምትመጡ ሰባኪያን ምን ተምራችሁ ነው ለማስተማር መድረክ ላይ የምትወጡት? የሥርዓት መጻሕፍትን ካላነበባችሁ፣ ሃይማኖተ አበውን ካላነበባችሁ፣ ፍትሐ ነገሥትን ካላነበባችሁ፣ መጽሐፈ ዲድስቅልያን፣ መጽሐፈ አብጥሊስን፣ መጽሐፈ ቀለሚንጦስን እነዚህን የሥርዓት መጻሕፍቶችን ካላነበባችሁ ምኑን ተምራችሁ ምኑን አውቃችሁ ነው ወጣችሁ እናስተምር ብላችሁ የምትናገሩት? እነዚህን መጻሕፍት የቤተ ክርስቲያንን ሥርዓት ሕጓን እያንዳንዱን ሁሉ ነገር የሚናገረውን መጽሐፍ ትታችሁ ወጣችሁ የቤተ ክርስቲያን አስተምሮ ያልሆነውን የፈለጋችሁትን ጊዜ በፈቀደላችሁ ስሜታችሁ በመራችሁ መንገድ ትምህርት የምታስተምሩ አዲስ ትምህርት የምታመጡ አባቶችን ማጠይቁ መጻሕፍትን ማታነቡ መምህራን በዝታችኋል። እባካችሁ ተማሩ፣ መጻሕፍትን አንብቡ። መጽሐፍ ላይ የተጻፈውን ነገር ትታችሁ ለራሳችሁ አዲስ ትምህርት አምጥታችሁ ለምንድን ነው የምታስተምሩት? አሁን ይሄ ሰባኪ ከየት አመጣው ተብሎ በእርግጠኝነት ቢጠየቅ ከየትም አላመጣሁትም ብሎ ነው መልስ የሚመልሰው። በ12 ስገዱ፣ በ29 ስገዱ፣ በ21 ስገዱ፣ በዕለተ ሰንበት ስገዱ የሚል መጽሐፍ አለ ብላችሁ ብትጠይቁት በእርግጠኝነት የለም ብሎ ነው የሚመልስላችሁ። በራሳችሁ ትምህርትና ስሜት ምዕመኑን አታስተምሩት። አሁን ለምሳሌ ይሄ አዲስ ትምህርት ነው፣ መጽሐፍት ላይ ያላገኘነው ነው። አባቶቻችን 318ቱ ቅዱሳን ሊቃውንት በፍትሐ ነገሥት ላይ እንዳስቀመጡት በእነዚህ ቀናቶች ስግደት አይሰገድባቸውም ብሎ አስቀምጧል። የመጀመሪያው በዕለተ ሰንበት አይሰገድም፣ ሁለተኛው በ12 አይሰገድም። ለምን ከተባለ የቅዱሳን መላእክትን በዓል ሁሉ ጠቅልሎ ቅዱስ ሚካኤል አለቃቸው ስለሆነ በእነሱ ቀን የመላእክትን በዓል ሁሉ እናከብራለን። ስለዚህ አንሰግድም። በ21 አንሰግድም፣ በ1 እንሰግዳለን፣ በ3 እንሰግዳለን፣ በሌሎች በእመቤታችን በዓላት ቀኖች እንሰግዳለን። ግን በ21 ማንሰግደው ሌሎቹን በዓላት በዚህ ጠቅልለን ይዘን ነው። በ29 አንሰግድም። የጌታችን ሌሎች በዓላት አሉ፣ መድኃኒዓለም ይኖራልኝ እንዲሁም ሌሎች በዓላት አሉ። እሱን ሁሉ ጠቅልለን በ29 እናደርግና በ29 እናከብራለን፣ አንሰግድም። ስለዚህ አባቶቻችን በእነዚህ ቀናቶች አትስገዱ አሉ እንጂ በጎ ስራ አትስሩም አላሉ። ድሆችን ጠይቁ፣ መጻሕፍትን አንብቡ፣ የታመሙትን ሂዳችሁ ጎብኙ፣ የታሰሩትን ሂዳችሁ ጠይቁ፣ በእነዚህ ቀናቶች እንደዚህ አይነት በጎ ስራዎችን ስሩ ብለው ነው እንጂ ያዘዙ። ይሄ ሰባኪ እንደሚናገረው በእነዚህ ቀናቶች ውስጥ በጎ ስራ አትስሩ ተብሎ የታዘዘ አንድም ቦታ ላይ ማስረጃ ላይ መጣ አይችልም። ይሄ ሰባኪ በነገራችን ላይ አሁን ዝም ብሎ ለሚሰማው ሰው ይሄ ሰውዬ ምን አጠፋ ስገዱ እኮ ነው ያለ ምን አለ አትስገዱ አላለ አትጹሙ አላለ ብላችሁ የምትናገሩ ሰዎች ልትኖር ትችላላችሁ። ቤተክርስቲያን ግን እያንዳንዱን ስራ ስታዘን በስርዓት እንድንሰራው ነው የምታዘን። ምንም እንስራ ምንም በስርዓት ነው መሰራት ያለበት። ያለ ስርዓት የሚሰራ ስራ ሁሉ ልክ አይደለም። በእነዚህ ቀናቶች ውስጥ ስግደት አይገባም ብላለች ቤተክርስቲያን። በዛን ዕለት ደግሞ የተከለከልነው የአምልኮ ስግደት አይደለም። 3 ጊዜ ለጌታችን እንሰግዳለን፣ ለቅዱስ መስቀሉ ለእመቤታችን እንሰግዳለን። አትስገዱ የተባልነው ንስሐ ገብተን ቀኖና የተቀበልነውን ስግደት ነው እንጂ ለጌታችን የዛን ዕለት የአምልኮ ስግደት አትስገዱ ብላ ቤተክርስቲያንም አላስተማረችም። ግን ይሄ ሰውዬ ያለ ስርዓት ስራን ስሩ ያለ እያስተማረ ያለ ስርዓት ስራ መስራት ደግሞ መቅሰፍትን ያመጣል። ለምሳሌ ታሪኮችን ጠቅሰን ብንመለከት ወደ ቅዱስ ዳዊት ዘመን እንሄዳለን። በቅዱስ ዳዊት ዘመን ታቦተ ጽዮን ከተማረከችበት ስትመለስ በአሚናዳብ ሰረገላ ላይ ሆና ወደ ቅዱስ ዳዊት ወደ ጽዮን ከተማ መጣ ነበረ። በዚያንም ጊዜ ቅዱስ ዳዊት ድግስ ደግሶ ሕዝቡን ሰብስቦ በጣም ደስ ብሎት እየዘመረ ታቦተ ጽዮንን ተቀበላት። በዚያንም ጊዜ በሬ ነበረና ታቦተ ጽዮን ልትወድቅ ዘንበል አለች። ኦዛ የሚባል ሰው በዛ አካባቢ ነበረ። ታቦተ ጽዮን ልትወድቅ ስትል በእጁ ደግፏት ከመውደቅ አዳናት። በዛንም ጊዜ ኦዛ ተቀጸፈና ሞተ። ኦዛ እኮ በጎ ነገር ነው ያደረገ። ለምንድን ነው ተቀጽፎ የሞተ ብለን ብንጠይቅ ኦዛ ስራ የሰራው ያለ ስርዓት ነው። ለሱ ታቦተ ጽዮንን መንካት አይገባውም ነበር። ስራ ሲሰሩ በስርዓት ውስጥ እንጂ ያለ ስርዓት አትስሩ። እንደዚህ አይነት አዳዲስ ስር የሌላቸው መሰረት አልባ የሆኑ ስብከቶችን ደግሞ ወጣችሁ አፋችሁን ሞልታችሁ አትናገሩ። እንደዚህ አይነት ሰባኪያንን እረፉ በሏቸው። ማስረጃም የላቸውም። ስሜታቸው በመራቸው ጊዜውን ተመልክተው አዲስ ትምህርት አምጥተው የሚያስተምሩ ሰባኪያን ናቸው እንጂ ትክክለኛ የቤተክርስቲያን ትምህርት ይሄ አይደለም። ስለዚህ ትክክለኛውን የቤተክርስቲያን ትምህርት መርምሩ። ቤተክርስቲያንን እወቋት እንወቃት። ይሄንን ቪዲዮ ሪፖርት አድርጎ እንደባለፈው እንዳያስጠፉብኝ በደንብ ኮፒ ሊንክ አድርጉ።
ዩቲዩብ ላይ ደግሞ ሄዳችሁ ዲንሲር አክቲቭ ብላችሁ ሰብስክራይብ አድርጉ። ያኛውን እንዴቴን አሳድጉት። ይቆያል። አሜን። ወንድማችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመን ግን ከፍ ረዘም ያደርግልን ማለት እወዳለሁኝ። ኦርቶዶክሳውያን ሁላችሁም እጅግ ታተርፉበታላችሁ። ገብታችሁ ሰብስክራይብ አድርጉት ማለት እወዳለሁ። እጅግ ጸጋው የበዛለት ወንድም ነው። ቤተክርስቲያናችን አስተምሮ ጉዳይና ገብታችሁ ሰብስክራይብ አድርጉት ማለት እወዳለሁ። ወንድማችንን እንግዲህ እንደሰማችሁት በደንብ አድርጎ አብራርቶልናል፣ አስተምሮናል። ወንድማችን ቃለ ሕይወት ያሰማልን። በዚህ ሰዓት የተከለከሉት በግዝት በዓል ላይ የተከለከሉት ስግደቶች ማንኛው ስግደት እንደሆኑ በደንብ አድርገን ሰምተናል ማለት ነው። ንስሐ አባታችን ቀኖና ሰጥቶን የምንሰግደው ስግደት በእንደዚህ ያሉ በግዝት በዓላት ላይ ሰንበትን ጨምሮ አይሰገዱም ማለት ነው። ሌላው ስግደት እንግዲህ የአምልኮ ስግደት በሶስት ነው የሚከፈለው። የአምልኮ ስግደት እንግዲህ ሁልጊዜም የሚሰገድ ስግደት ነው ማለት ነው። የጸጋውም ቢሆን እንደዛ ሁልጊዜ የሚሰገድ ስግደት ነው ማለት ነው። ገባቸው አይደለ? አብ ለወልድ ለመንፈስ ቅዱስ ብለን የአምልኮ ስግደት አይከለከልም። እንግዲህ መምህራችን ተሳሳተ አስተምሮ ነው እያስተማሩን ያለው። እንግዲህ ዳጸ ልሳን ከሆነ ይቅርታ መጠየቅ አለባቸው ቤተክርስቲያንን ብዬ አስባለሁ። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያ 14:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ የከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። እሱን ቀጥሎ አሰማችኋለሁ። ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ከዛ በፊት ግን እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨራይት በማድረግ በአንድ ጥቅስ ለሚሳሳቱ ሐሰተኞች እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። 3 ሰከንድ ውስጣችሁ እንደተለመደው አመሰግናለሁ። አሁን ቀጥሎ ደግሞ የዲያቆን ሄኖክ ኃይሌ መዳን በሌላ በማንም የለም የሚለውን በኦርቶዶክሳዊ ቤተክርስቲያን አፈታትና አውዳዊ ፍቺ መሰረት ያስተማረበትን ትምህርት አሰማችኋለሁ። እስከ መጨረሻው እንድትከታተሉ በእግዚአብሔር ስም ጋበዝኳችሁ። ወደ ቪዲዮ። ሐዋርያው መዳን በሌላ በማንም የለም በእስከ ሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸዋል። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያ ሥራ ምዕራፍ 4 ከመነገሩ በፊት ይወጣቸው። አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውት ኦፍ ኮንቴክስት ፕሪቴክስት ይላል ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለበት? አንዳንድ አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ እኛ የምናምነው በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ በምን ምናምን ነው? ምን ማለት ከመሃል አውጥቶ ጥቅስ ችግር። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አይደል? በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመው ሰውዬ አከመው አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባል። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ መጽውቱን እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጣለን። በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ የቴን ያውሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብሎ ይጠይቃል። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምን ስፒድ ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛ። አይሁድ ግን በዚህ ከኛ ሳይሻሉ ጠሩና በምንድን ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ?
ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም። አሁን እመቤታችን ታድናለች ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ እምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትለው? ኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት፣ መከራ ያዩለት፣ የመነኑለት፣ ሕይወታቸውን የሰውለት የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብጠይቋቸው ገብርኤልንም ብጠይቋቸው ቃላቸው አንድ ነው። መዳን በሌላ የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል ያድናል። ያለ ቅዱሳንስ ያድናል ማዳን ይችላል አይችልም? ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ መዝሙር አታውቁ? ኃይል የእግዚአብሔር ነው። ወሩስ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? በእውነት ቃላት የለኝም፣ ቃላት ያጥረኛል። ብቻ ቃሎት ያሰማልን መምህራችን መምህር ዲያቆን ሄኖክ ኃይሌ የአገልግሎት ዘመንን ከፍ ረዘም ያደርግልህ ማለት እወዳለሁ። እውነት ኦርቶዶክሳውያን የማን ነው ስህተቱ እዚህ ጋር? የኛ አለማወቅ ወይስ የቤተ ክርስቲያን የአስተምህሮ ጉድለት? እንዲህ በጣም የሚገርም እኮ ነው። እንግዲህ ዘርፌ የወጣችበትን ጥቅስ አያችሁ አይደል? በዚህ ጥቅስ እኮ ነው የወጣችው ማለት ነው። ወጣ ያለችው እንግዲህ በዚህ ጥቅስ ነው። ነገሩ ግን የወጣችበት ምክንያት ይህ አይደለም። ነገር ግን ደግሞ ቢሆን እንኳን ራሱ ምንድነው የቤተ ክርስቲያን አስተምህሮ ስህተቷ? የሷ ለማወቅ እንጂ ቤተክርስቲያን አስተምሮ ላይ አንዲትም ቅንጣትም የምታከል ስህተት የላትም። ኦርቶዶክስ አደረገኝ። ክብር ለእግዚአብሔር፣ ክብሩ ይስፋ ለመድኃኔዓለም። እውነት እላችኋለሁ፣ ሲጀመር ኦርቶዶክስ መሆን መመረጥ ነው። እውነት እላችኋለሁኝ፣ ኦርቶዶክስ ሆናችሁ ሃይማኖታችሁን የማታውቁ ካላችሁ ጥፋቱ የእናንተ ነው። ኦርቶዶክስ ሆናችሁ ሃይማኖታችሁን ሳታውቁ ወጣችሁ ስትወጡ የሆነ ጥቅስ ዝም ብሎ የማይመስል ፍቺ ይዛችሁ መታችሁ መደራደሪያ የምታደርግ ከሆነ ይህ የእናንተ ስህተት ነው። ይልቁንስ ወደ ጨለማ ወደ ገሃነሙ ከመውደቃችሁ በፊት ሃይማኖታችሁን እወቁ፣ መርምሩ። በውጭም ያላችሁም ኑ እውነት የት እንዳለ ተማሩ ማለት ወዳለኝ። በጣም እጅግ ያሳዝነው። ሌላም ቅሌት አለ፣ አስደምጣችኋለሁ። እንኳን ለዐቢይ ጾም አደረሳችሁ። ዘወረደ ብለን ጀምረናል። ደግሞም ክርስቶስ ተንሥአ እሙታን ብለን እንድንዘምር ያብቃን። አሁን ቪዲዮ ልሰራ የፈለኩት ጠብቄ ነበረ። ብዙ ልጆች በዚህ ዙሪያ ቪዲዮ ይሰራሉ ብዬ ማለት በአዳማ ስላሴ ዙሪያ ዘርፌ ባነሳችሁ ማለት ነው። እና በሰዓቱ የነበሩ ሰንበት ተማሪዎች ቪዲዮ ይሰራሉ ብዬ ጠብቄ ነበረ፣ መልስ ይሰጣል ብዬ ጠብቄ ነበር። ግን እኔ አልደረሰኝም። ተሰርቶ ሊሆን ይችላልና አጋጣሚ ሆኖ በቦታው ነበርኩኝ። የዛሬ 8 ዓመት ማነው 10 ዓመት መሰለኝ ባልተሳሳትና 2008 ማለት ነውና ጉባኤ ተዘጋጀ። ከዛ ሰባኪ መተው መምህራን መጡ፣ ዘማሪ እሷ መጣች እና ከዛ ብዙ ፕሮቴስታንቶችም ጉባኤው ላይ ታድመዋል። ያው እንትን ስለተባለ ብዙ ጊዜ ቸርቻቸው ላይ ይከፈት ነበር መዝሙሯ ምናምን ነገርና መጡ። ብቻ በቦሌ መተዋል። ጉባኤው ታድመው ነበር ፕሮቴስታንቶች እና ምን ሆነ? መዝሙር ስብከት እየተሰበከ ሰንበት ተማሪዎች በወረቀት ጽፈው ይሄ መዝሙር ዘምሪልን ብለው የማርያምን መዝሙር ዘምሪልን ብለው ይሰጧታል። ከዛን ሲሰጧት የእሷ መልስ ደባሪ ነበረ። እናንተ አትመሩኝም አይነት ነገር ማለት ነው። በራሴ የፈለኩትን ነው የምዘምረው፣ መሪ አያስፈልገኝም የምዘምረውን አይነት መልስ ነው የመለሰችላቸው። ከዛን የወረቀቱን እንደዛ ከዛ እየተነሱ ጠይቋት 3-4 ልጅ ይሆናል ተነስቶ ሲጠይቋት የነበረው ማለት ነው። እሷ ቁጭ ብላ መምህር እያስተማረ ተነስተ ቁጭ ባለችበት እየሄዱ ሲያናግሯት ነበርና በማግስቱ ስንሰማ መዝሙር ይሄንን መዝሙር ዘምሪልን ነው የማርያም መዝሙር ዘምሪልን ያሏት። አልዘምርም አሪፍ መልስ ስላልሆነ ነው ተራ በተራ እየተነሱ ከአንዱ አንዱ ሜቢ ይሻል ይሆናል ብለው አላቅም ተነስተው የጠየቋት ቁጭ ባለችበት እየሄዱ በክብር ነው የጠየቋት። ምንም ስድብ እንገልሻለን እናፈርጥሻለን ምንም የለም። በቃ በክብር ይሄንን መዝሙር ዘምሪልን እባክሽ ነው።
3 ወይ 4 ልጆች ይሆናሉ የጠየቋት። ከዛ ጉባኤ ስብከቱ አለቀ። ትምህርቱ ልክ አልቆ መዝሙር ተጀመረ። ልክ መዝሙር ተነሳ፣ አንድ መዝሙር ዘመረች። ከዛ ሁለተኛ መዝሙር ስትጀምር ሰንበት ተማሪው በራሱ መዝሙር ከታች አነሳል። ምን የሚለውን መዝሙር? ለማርያም የሚለውን መዝሙር አነሳ። ከዛ በደንብ ድምጻቸውን ከፍ አድርገው ለማርያም የሚለውን መዝሙር መዘመር ጀመሩ። ከዛ እሷ በማይክ እየዘመረች ነው፣ እነሱ ታች ያለ ማይክ እየዘመሩ ነው። ግን ብዙ ስለሆኑ ይሁን አላውቅም፣ የእሷን እንትኑን የነሱ ድምጽ ይሰማ ነበረ። ከዛ መዝሙር አቆመች እሷ እንጂ ሞንታርቦ አልጠፋም። እሷ መዝሙር አቆመች እና ሞንታርቦ አጥፍተው ምናምን ይላል ኢንተርቪው ላይ እና ሞንታርቦ አልተዘጋም ነበረ። እሷ ናት መዝሙሩን አቁማ እያለቀሰች በሴቶች መውጫ በኩል፣ መኪናዋ ደግሞ በሴቶች መውጫ በኩል ነበር ያለችው። በመኪናዋ ወደ ሄደች። የሰደባትም የለ ምንድነው እሱ እንትን ድንጋይ ወረወረባት የለ። ህፃናት ድንጋይ ወርውረውብኝ ሰድበውኝ ተፍተውብኝ አለች። ይሄ ሁሉ ድራማ የለም። አጋጣሚ ሆኖ ለእንትንም አይመችም። የስላሴ እንትኑ ከፍ ያለ ነው፣ ክብ ነው እና እንትኑ ይሄ በጣም ከፍ ያለ ነው። በደረጃ ነው የሚወጣው ወደ ቤተ መቅደሱና አለው ደረጃ እንደዚህ የምታውቁና መድረኩ እንደዚህ ለመሰዳደብም ሲሰደብም የሚሰማ አይነት ነገር አይደለም። ደግሞም የሰደባት የለም። አጋጣሚ ሆኖ ቅርብ ነበር ለእንትኑ ቅርብ ነበር ለእንትኑ ለቤተ ክርስቲያኑ ለቤተ መቅደሱ ማለት ነው። ብዙ ሩቅ አይደለም፣ ይታየናል ሁሉም ነገር ማለት ነውና የተፈጠረው ይሄ ነው። ከዚያ ውጪ እሷ ባለችው እንትን አይደለም። ጠብቄ ነበር ግን በጣም እዛ ሰንበት ደብሩ ላይ የነበራችሁ በሰዓቱ ስታገለግሉ የነበሩ ሰንበት ተማሪዎች ነው እውነታው ይሄ ነው ብላችሁ ቪዲዮ ትሰራላችሁ ጠብቄ ነበር። ግን አላውቅም፣ ምናልባት ተሰርቶ ሊሆን ይችላል። እኔ ግን አላየሁም እና ያለው እውነት ነው ይሄ ነው። ያው የኔ ቪዲዮ 100 ሰው ነው የሚያየው፣ ብዙ አይታይም። ግን ያ ምናልባት ያንን ኢንተርቪው ያየ 100 አንድ ሰው ራሱ እውነቱን ቢያውቅ ጥሩ ነው ብዬ ነው። ምክንያቱም የእሷ ኢንተርቪው ትንሽ ከባድ ነው። በእርግጥ ብዙ ሰው ሪያክት አድርጎበታል። ግን ሪያክት ያደረገበት ቤተክርስቲያን ክርስቶስን አሰብክም በሚለው ነው እንጂ አሁን እሷ አሰብክም ለምሳሌ አሁን ብላ ምሳሌ ያደረገችው አዳማ ስላሴን ቤተክርስቲያን ነው ያቀረበችው። ማለት እኔ ኢየሱስ ስል እነሱ ከታች ማርያም ብለው ዘመሩብኝ እና ሰደቡኝ፣ አዋረዱኝ ብላ ያለችውና እንደ ምሳሌ ነው ያቀረበችውና ወጣችሁ ነው እንደዛ አይደለም ማለት አለባችሁ። በጣም ታይቷል። እንትኗ ኢንተርቪዋ በጣም ነው የታየው፣ ቫይራል ሆኗል። ቲክቶክ ላይ ተቆርጦ የወጣውን ቫይራል ሆኗል። ዩቲዩብ ላይ የታየ እንትን የተደረገውን በጣም ወጥቷል። ሰው መመለስ አለባችሁ። ኦኬ ኦርቶዶክሳውያን እንደሰማችሁት ነው እንግዲህ ከአዳማ ቅድስት ሥላሴ ካቴድራል ቤተክርስቲያን ላይ የተፈጠረውን ነገር እንግዲህ ዘርፌ እንዴት አድርጋ አቀነባብራ እንዳቀረበችው ሁላችሁ ሰምታችኋል። እንግዲህ አንድታችን የምታውቀውን እውነት እንደዚህ ያለ ማስረጃ ይዛ መጣ ያስረዳችን ትገኛለች። መጀመሪያ ቤተክርስቲያን አውደ ምሕረት ላይ ስንቆም ፈሪሃ እግዚአብሔር ያለ ሰው ነው መቆም ያለበት። ትህትና ሊኖረን ይገባል። እነዚህ ሰንበት ተማሪዎች በዕለቱ የተዘጋጁ ዝማሬ አለ፣ ያጠኑ ዝማሬ አለ። ይህ ዘመርልን ብለው ጽፈው የሰጧትን መዝሙር አይ ብላ እንግዲህ ያንን ገፍትራ ሌላ ርዕስ ማንሳት፣ ይህ ማለት ራሱ አንዱ አለመታዘዝ፣ እብሪተኝነትን፣ ተንኮለኛ እንደሆነች ምንም አይነት የአምልኮ ስነስርዓት የዝማሬ ትርጉሙ ሚስጥሩ ያልገባት ወንበሬ እንደሆነች ነው የሚያሳየው ዘርፌ ማለት ነው። ለዛ ነው ፓስተር ቸሬ ወንበሬ ጋለሞታ ያላት። አንቺ ስምሽ ጋለሞታ ነው፣ ለቤትሽ ክብር የሌለሽ፣ እግዚአብሔር ቃል የሚነግርሽን የማትሰሚ፣ ለመመለስ ፈቃደኛ ያልሆንሽ፣ ንስሐ ለመግባት ፈቃደኛ ያልሆንሽ፣ ለርቅ እምቢ የምትይ፣ በዚህ ቀርቶ በዚህ ልታረድ የምትይ ስምሽ ጋለሞታ ነው። ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔርን እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪ እኚህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሬ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሬ አለ። የታጠቡት ደግሞ በአይነ ምድር ነበረ።
ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጦ ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሽሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሽሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት እና እችን ቃል ይይዙና ፕሮቴስታንቶች ለክርክር ወደኛ ጋር ሲመጡ አይ ኖ ውሃ የተባለ ውሃ አይደለም ይሉናል። እና አይነ ምድር ነው እኔ ተወዳጆች፣ እና አይነ ምድር ነው። አረባካችሁ አስተውሉ በእግዚአብሔር ስም። አረ ያላችሁበትን ቦታ ተመልከቱ። ጭራሽ ይሄ ሰው እኮ ያጠመቀው ይሄ ነብይ ያጠመቀው ፓስተሮችን ነው። የሚገርማችሁ አጥማቂው ነብይ ራሱ መንፈሳዊ አባቱ የሚባለው በስላሴ ደግሞ ጭራሽ አያምንም። በአብ በወልድ በመንፈስ ቅዱስ አያምንም። ቅዱስ ጳውሎስ ወደ ቆላሴስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 21 ጀምሮ እንደዚህ ይናገራል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ። እንደ ሰው ስርዓትና ትምህርት። ምክንያቱም ክርስቶስ ኢየሱስ በአይነ ምድር አጥምቁ ብሏል፣ አጠጠቧቸው ብሏል፣ ሎቱ ስብሐት ብሏል አላለም። ሐዋርያት እንደዚህ ብለዋል አላሉ። ይሄ ቤተክርስቲያን ልምምር ነው አይደለም። ስለዚህ ከየት ነው የጀመራችሁ? ከሰው የሆነ ጊዜ ላይ ከተነሳ የሆነ ሰዓት ላይ ያመጣውን እንዴት አይነ ምድሩን በኢየሱስ ጌታ ይድረስላችሁ። እና እንደዚህ አለ፣ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምትገዛላችሁ በእንደነዚህ የታሰሩ እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። እና መጨረሻው ይሄ ነገር ምንድነው? ጥፋት ነው። ፕሮቴስታንቶች ያላችሁበትን ቦታ እዩ፣ ተመልከቱ፣ መርምሩ፣ ፈልጉ፣ ጠይቁ፣ ወደ እውነትም ትደርሳላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ልባችሁን ያብራላችሁ። ምን እንላለን? በአይነ ምድር አረ በጌታ ስም። ኦኬ ኦርቶዶክሳን እንደሰማችሁት ነው። ይህን ቅሌት እንግዲህ ያው ቅሌቱ በሉት ፓስተር ነው፣ እዛው ሲያገለግል የነበረ ፓስተር ነው። ይህን ነገር እያጋለጠ ያለው በአይነ ምድር አስባችሁት አይደለ? እንደዚህ ያለ ነገር የሚያጠምቅ ፓስተር አለ እያሉ ነው ያለው። ሎቱ ስብሐት ይቅር በለን። እኔ ማዝነው ይህንን እንኳን እየሰሙ የማያምኑ ምእመናን እዛ ያላቸው አማኞች በጣም ተሳዝኑኝ። እውነት እላቸዋለሁ። አሁንም ዛሬም በጨለማ እንደዚህ ያሉ ነገሮች እየሰማችሁ እውነት አንዱ ትንሽ እንኳን አይገለጥላችሁም? እንደዚህ ቁማር ሲጫወቱባችሁ የትኛው መጽሐፍ ቅዱስ ላይ ነው በእንደዚህ ያለ ሰገራ ሽንት የሚያጠምቅ ጥቅስ ያለው? አጥምቆ ያለው ማን ነው? ይቅር ይበለን። ቃሉ ራሱ ለመጥቀስ በጣም ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ኦኬ። ስለዚህ በረመዳን ሰይጣን አይፈታም፣ ይታሰራል። ሁሉም ሰይጣን ነው የሚታሰሩት ወይስ የሚቀሩ ሰይጣናት አሉ ብለህ የምታምነው አንተም? ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። ተዋቸው ዑለማዎችን። መሐመድ የተናገረው አይ አልተዋቸውም። መሐመድ የተናገረው እነሱ ተረት ተረት መሐመድ ከተናገረ ውጪ ከተናገሩ ተረት ተረት ነው የሚሆነው። ምክንያቱም መሐመድ ያልተናገረው መናገር ስለማይቻል። አይ ሲጀመራው ትክክለኛ ዑለማዎች ከሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ አይናገሩም እኮ። መሐመድ ካልተናገረ እነሱ ከየታምተው ነው የሚናገሩት? ስለዚህ የራሳቸውን ተረት ተረት ነው የሚናገሩት ማለት ነው። እኔ አሁን መሐመድ የተናገረው ነው ያልኩ። ስለዚህ ሰይጣን እሺ፣ ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል አቡ ካሊድ? አዎ አለ ማለትም አዎ ያው ግልጽ ጠላታችን ነው ሙስሊም ማለትም ሰይጣን እና እናንተ ሰይጣን ጠላት ነው አቡ ካሊድ? አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያው እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል።
እና እሱ አይታሰርም ለረመዳን ተገናኝተናል ሰልመዋል ምን ያዘነበው ሰልም ለምን ዝም አለ ነብዩ ሲሞት አሁን ያለው ያ ሰይጣን አይ ማለትም መስለም አይችልም ነው ሰይጣን ማሬን ያለው አሁን ያ ሰይጣን ነብዩ ሲሞት አብሮ ሞተ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንድ ሰውዬ ነው የተጣብቋል? አረ ወደ ሌላ ውስጥ አንግባ ብዙም እንትን እንዳናል እኔ ማንተ ስናወራ እኔ ማንተንም እምነት ላክብር አንተ እምነት አክብረክ ነው ማይሆን ሶሪ እሺ ይቅርታ ስለሚያስቀኝ ነው አንዳንድ ነገሩ። እሺ አቡ ካሊድ እና ያ ሰይጣን አይታሰርም ነው ያልከው? መሐመድ ላይ የነበረበት ሰይጣን ለጥሩ ነገር ስለሚያዘው ማለት ነው። ከሰለመ በኋላ ለምንድን ነው የሚታሰረው? አይታሰርም አይደል? ከሰለመ በኋላ አይታሰርም ማለትም አሁን እኔ ያልኩ ኦኬ እሺ ችግር የለውም። እሺ ሰለመ ማለት ምን መሰለ ግልጽ አድርጉላቸው። ሰለመ ማለት ምን ማለት ነው? ሙሐመድ ነብይ ነው ብለው አመነ ማለት ነው ሰይጣኑ። ሰለመ ማለት ሙሐመድ ነብይ ነው ብለው አመነ፣ ከሙሐመድ ጋር ህብረት አደረገ፣ ሙሐመድን ጋር ተስማሙ ማለት ነው ሰለመ ማለት አለ። ያ እሱ ብቻ ሳይሆን እፎይ የሚያዘውም ሰይጣኑ ራሱ ነው። ሰይጣኑ ራሱ ጋይድ ያደርገዋል ሙሐመድን ማለት ነው። ኢማጂን እንግዲህ ሰይጣን እናንተን ለጥሩ ነገር ሲያሰራችሁ መልካም አድርጉ ብሎ ሲናገር ማለት ነው። ይሄ በምን አይነት አይምሯችሁ ልትቀበሉት እንደምትችሉ አናውቅም። ችግር የለውም ሙስሊሞች ተቀብላችሁታል። እናንተ ከማን ጋር ህብረት ማድረግ እንዳለባችሁ ራሳችሁ ታውቃላችሁ። አይ እሱ እናንተም ጋር ያዛል፣ ችግር የለውም። አሁን እኛ ሰይጣን ለመልካም ያዛል ብለን በፍጹም ስለማናምን ችግር የለውም። ቆይ አሁን እሺ ያ ሰይጣን ሙሐመድን ወደ መልካም የሚያሰራው ከሆነ ለምን ሁልጊዜ ማታ ሙሐመድ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ ብሎ ለምን ዱዓ ያደርጋል? ያ የነበረው ሰይጣን አንድ ሰይጣን እኮ ነው መጀመሪያ እንትን ያለው። ሌላው ደግሞ ያው ከሰይጣን ጠብቀኝ ብሎ ዱዓ ማድረጉ እኮ ሰይጣን ሙሉ በሙሉ ከነሱ ጋር ነው ማለት አይደለም። ኦኬ ሁለት ሰይጣን ነው ያለበት፣ አንድ ለጥሩ የሚሰራ አንድ መጥፎ የሚያሰራ። ሄሎ ኧረ ተው በእናትህ እንዴት ነው የምትቀልደው? በጾም ሰዓት ጥርሳችሁን የምትወርሹ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉት። ላይክ አድርጉና ጀምሩ። ቤቱን ሁላችሁም ፎሎ አድርጉት እና ደግሞ ልጆቻችሁ የቤተ ክርስቲያንን ትምህርት በኦንላይን እንዲማሩና ዲያቆን እንዲሆኑ የምትፈልጉ ሰዎች በውስጥ መስመር ጻፉልኝ እና ብዙዎቻችሁ ስትጠይቁኝ የነበረው ምንድነው በጾም ሰዓት ጥርስን መቦረሽ ይቻላል ወይ እያላችሁኝ ነው። አይውላችሁ የምትቆርቡ ከሆነ አይቻልም። የምትቆርቡ ከሆነ ጥርስን መቦረሽ አይቻልም። ነገር ግን የማትቆርቡ ከሆነ እንደዚሁ ለጾሙ ብቻ ከሆነ ግን መቦረሽ ትችላላችሁ። ለጾሙ ብቻ ከሆነ የማትቆርቡ ከሆነ መቦረሽ ትችላላችሁ። የምትቆርቡ ከሆነ ግን መቦረሽ አይቻልም ማለት ነው። ሁላችሁም ኮሜንት ላይ ጾም የነፍስ መድኃኒት ናት እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ። ቅዱስ ያሬድ ነው ያለው ጾም ትፈውስ ቁስለ ነፍስ፣ ጾም የነፍስን ቁስል ታድናለች ትፈውሳለች ይላል እና ሁላችሁም ኮሜንት ላይ ጾም የነፍስ መድኃኒት ናት እያላችሁ ጻፉልኝ። የእናንተ ጽሑፍ ብዙዎችን ያስተምራል። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።